ጤና ይስጥልኝ ስሜ ሚስተር ጋሻው እባላለሁ። ዛሬ ደግሞ ይዤላችሁ የቀረብኩት ግሬድ 10 ማቴማቲክስ ቪዲዮ ቱቶሪያል ዩኒት 4 ትሪግኖሜትሪክ ፋንክሽን ፓርት 4.7 ግራፍ ኦፍ ኮሳይን ፈንክሽን። በባለፈ ቪዲዮ ላይ ግራፍ ኦፍ ሳይን ፈንክሽን፣ ዶሜን ኤንድ ሬንጅ ኦፍ ሳይን ፈንክሽን አይተናል። በዛሬው ቪዲዮ ላይ ደግሞ ሁለተኛውን ትሪግኖሜትሪክ ፈንክሽን ኮሳይንን እናያለን። ኤክሰርሳይዝም አለ። ልክ በባለፈ እንዳደረግነው ሁሉ ዶሜን እና ሬንጅንም ዲተርማይን እናደርጋለን። ይህ አምፕሊፋይድ ኤጁኬሽናል ሴንተር ነው። ሀሳብ አስተያየት፣ ጥያቄ ካላችሁ ጻፉልኝ። ቪዲዮን ላይክ፣ ሼር እንደዚሁም ሰብስክራይብ ማድረግ እንዳትረሱ። እስከ መጨረሻው ድረስ አብራችሁን ቆዩ። ግራፍ ኦፍ ዘ ኮሳይን ፈንክሽን ኮሳይን ፈንክሽን ፔሪዮዲክ አት 360 ኦር 2 ፓይ ራዲያን ነው። ፔሪዮዲክ ማለት ራሱን የሚደግምበት ማለት ነው። በባለፈ ሳይን ፈንክሽን ላይ የታችሁታል። የሳይን ፈንክሽን ፔሪዮዱ 360 ዲግሪ ወይም 2 ፓይ ነው። ፔሪዮድ ማለት ተመልሶ እነበረበት የሚገጥመው ወይም 360 ዲግሪ አንድ ክብ ከዞረ በኋላ የነበረበት ቦታ ወይም ፖዚሽን ላይ ያርፋል ማለት ነው ግራፉ ላይ። ልክ እንደ ሳይን ተመሳሳይ ነው ማለት ነው። በዚህ ጉዳይ ላይ ኮሳይን ፈንክሽን therefore 360 or 2 pi is called the period of cosine function ይባላል። period of sine function 360 or 2 pi ነው። as the same as cosine function ተመሳሳይ ናቸው ማለት ነው። ምንድነው ልዩነታቸው? ልዩነታቸውንም እናያለን። ሳይን ፈንክሽን እና ኮስ ፈንክሽን ልዩነታቸውንም እናያለን በግራፋቸው። በጣም ጥሩ። ይሄ የምትመለከቱት የኮሳይን ፈንክሽን ግራፍ ነው። የኮስ ግራፍ ነው። ኤክስ አክሲስን ማን ላይ ከት ያደርገዋል ወይም ይቆርጠዋል ስንል ልብ በሉ። እነዚህ ምልክቶች እዚህ ጋር ላስቀምጥላችሁ። ምልክት ላድርግና ታዩታላችሁ። ይሄ እነዚህን ፖይንቶች የኮስ ፈንክሽን ማን ላይ ነው፣ የሳይንስ ምን ላይ ነው የሚለው እናያለን። የሳይንም በባለፈ ታስታውሱ ከሆነ የሳይን ፈንክሽን ይሄን ይመስላል። አሁን ፖይንቶቹን ነው ማየት ያለብን። እዚህ ቦታ ላይ 2 ፓይ ነው አይደለ? በሳይን ፈንክሽን ጊዜ ይሄ ቦታ 2 ፓይ ነው። ይሄ ፖይንት ደግሞ ፓይ ነው። ሶሪ ኔጌቲቭ 2 ፓይ ኔጌቲቭ ፓይ። እዚህ ጋር ያለው ፖይንት 0 ነው። ይሄኛው ፖዚቲቭ ፓይ እና እዚህ ጋር 2 ፓይ ማለት ነው። ፓይ እና 2 ፓይ እነዚህ ፖይንቶች። ይሄ ሳይን ፈንክሽን ነው። ከኮስ ጋር ልዩነቱን ለማየት ጥረት ማድረግ ስላለብን ማለት ነው። በፔሪዮድ ተመሳሳይ ከሆኑ ስለዚህ ግራፋቸው ላይ ማየት ያለብንን ነገር ልዩነታቸውን ማየት የግድ ይላችኋል ማለት ነው። አሁን ሳይን ፈንክሽን ከት የሚያደርገው ወይም ኤክስ አክሲስን የሚቆርጥበት በ180 ዲፈረንስ ነው ብያችሁ ነበር በባለፈ። 0 180 ከዛ 360 እያለ በዛ በ180 ልዩነት እየቆረጠ ይሄዳል። ኤክስ አክሲስ እየተቆረጠ ወይም ኤክስ አክሲስ ተች እያደረገ ግራፉ ከት እያደረገው የሚያልፈው ይሄም በ180 ልዩነት ነው፣ የኮሳይንም ማለት ነው። ግን መነሻቸው ነው የሚለየው ማለት ነው። አሁን ከኔጌቲቭ 2 ፓይ እስከ ኔጌቲቭ ፓይ 180 ዲግሪ ነው ያለው እዚህ ጋር እንደምትመለከቱት ማለት ነው። ይሄ አሁን 180 ዲግሪ ነው ሪፕሬዘንት የሚያደርገው። ይሄም እንደዛው ነው እዚህ ተመልሶ እስከሚመጣ፣ ይሄም እዚህ እስከሚደርስ፣ ከዚህ ተነስቶ እዚህ እስከሚደርስ ያው 180 ነው። መነሻቸው ግን ይለያያል። በ180 ዲፈረንስ ስል ከ0 ዲግሪ ማለታችን ነው። ከ0 ዲግሪ በ180 ልዩነት ማለት ነው ከት እያደረገ ይሄዳል። ነገር ግን 0 ላይ አት 0 ላይ የኤክስ ዋጋ እና የዋይ ዋጋ 0 ሲሆን በ0 ላይ ከት ያደርጋል ሳይን ፈንክሽን። ኮስ ፈንክሽን ግን 0 ላይ 1 ነው የሚሆነው። ሉክ የኤክስ ዋጋ 0 ሲሆን የዋይ ዋጋ 1 ነው የሚሆነው። እዚህ ጋር ሳይን ላይ ስትመጡ 0 ነው አት 0 ሳይን ፈንክሽኑ ማለት ነው። ስለዚህ
ኤክስ አክሲስን እየቆረጠ የሚሄደው ኮስ ፈንክሽን በኔጌቲቭ ፓይ ኦቨር 2 ኔጌቲቭ 3 ኦቨር 2 ፓይ ልክ እንደዚህ እያደረገ ኔጌቲቭ ኤን ኦቨር 2 ፓይ ላይ ማለት ነው ግራፉን ካት እያደረገው ይሄድ። ዜሮ ላይ መነሻችንን አድርገን ግራና ቀኝ በምንመለከትበት ጊዜ ኔጌቲቭ 90 ኔጌቲቭ ይሄ ኔጌቲቭ 270 ልክ እንደዛ እያለ ኤክስ አክሲስን እየቆረጠ ይሄዳል። በመሃላቸው ያለው ልዩነት 180 ነው። እዚህ ልክ እዚህ ጋር ብትመለከቱት ያለው የአንግል ልዩነት 180 ነው። ይሄም 180 ነው። እዚህ ጋርም ያለው 180 ነው። ግን ማን ላይ ነው ካት እያደረገው የሚሄደው ስንል ምንም እንኳን በመሃል ያለው 180 ወይም ግማሽ ክብ ቢሆንም እንኳን በመካከል እየቆረጠ የሚያልፍበት ፖይንት ኤን ኦቨር 2 ማን ላይ ነው ካት የሚያደርገው ፕላስ ኦር ማይነስ ኤን ፓይ ኦቨር 2 ላይ ነው። ዌር ኤን ኢዝ ኦድ ማለት ነው። ኤን ምንድነው? ኦድ ይሄ ካቲንግ ፖይንት ነው ወይም ኤክስ አክሲስን ካት የሚያደርግበት ፖይንት ማለት ነው። የዚህኛው ኤክስ አክሲስን ካት የሚያደርግበት ኤን ታይምስ ፓይ ላይ ነው። ኤን ታይምስ ፓይ ላይ ነው ካት እያደረገ የሚሄደው ማለት ነው። ኤን ማንኛውም ቁጥር ሊሆን ይችላል። ኤን ማንኛውም ቁጥር ሊሆን ይችላል። ኤን ታይምስ ፓይ ላይ ካት ያደርጋል። ይሄኛው ኤን ፓይ ኦቨር 2 ላይ ካት እያደረገ ይሄዳል። ኤን ኦድ ሲሆን ማለት ነው። አንዱ ልዩነት እዚህ ላይ ነው። ሌላ ሁለተኛው ፒክ ፖይንታቸው የሳይን ፒክ ፖይንት አሁን የጋ ፒክ ፖይንቱ ወይም ከላይ የሚታጠፍበት ቦታ ማለት ነው። እዚህ ጋር አምፕሊቱድ ይባላል ፒኩ ማለት ነው። አምፕሊቱዱ እዚህ ጋር የምታዩት አምፕሊቱድ ተመሳሳይ ነው በአምፕሊቱድ ደረጃም ብንወስደው ማለት ነው። ዛት ሚንስ ከኔጌቲቭ 1 አፕ ቱ 1 ድረስ ነው ማለት ነው የዋይ ቫልዩ ወይም ሬንጅ ማለት ነው። ሌላው አምፕሊቱዱ ምን ላይ ነው የሚፈጠረው ስንል የአምፕሊቱድ የሚፈጠርበት ቦታ ልዩነት አለው። ይሄ አምፕሊቱዱ ወይንም ፒክ ፖይንቱ የሚፈጠረው ኔጌቲቭ ፓይ ላይ እንደዚሁም 2 ፓይ ኔጌቲቭ 2 ፓይ ለዚህ ካቲንግ ፖይንት ለዛ ፒክ ፖይንት ይሆናል። ያ ዛት ሚንስ የሳይን ፒክ ፖይንት ወይም ይሄ ከላይ የሚታጠፍበት ማክሲመም ፖዚሽኑ ማለት ነው ወይም ማክሲመም የግራፉ ማክሲመም ፖይንቱ የሳይን ለኮሳይን ምንድነው ማለት ነው ለኮሳይን ካት የሚያደርግበት ቦታ ይሆናል። ተገላቢጦሽ ይሆናሉ እዚህ ቦታ ላይ ማለት ነው። አሁን ሳይን ነው ያላችሁ ፒክ ፖይንት የምንለው ይሄንን ከሆነ እዚህ ጋር ያስቀመጥኩት ፒክ ፖይንት ከሆነ ከላይ የሚታጠፍበት ወይም ማክሲመም ፖይንት ከሆነ ይህ ቦታ ማለት ነው ብንል ለምሳሌ ኔጌቲቭ 3 ኦቨር 2 ፓይ ነው። ታውቃላችሁ አይደለ? ኔጌቲቭ 3 ኦቨር 2 ፓይ ነው። ኦኬ ኔጌቲቭ 3 ኦቨር 2 ፓይ ወደ ኮስ ስናመጣው ደግሞ ምንድነው የተቋረጠበት ቦታ ነው። ሌላው ልዩነት ሳይን ፈንክሽን ፓሲንግ ስሩ ኦሪጂን በኦሪጂኑ ላይ የሚያልፍ ሲሆን ኮስ ፈንክሽን ደግሞ ፓሲንግ ስሩ ዋይ አክሲስ በዋይ አክሲስ ላይ ነው ቆርጦት የሚሄደው ማለት ነው። መጀመሪያ ዋይ አክሲስን የሚቆርጥበት ዋይ ኢንተርሰፕት አለው ማለት ነው። ይህ ላይ ግን ዋይ ኢንተርሰፕት የለም ወይም ዋይ አክሲስን የሚቆርጠው አ0 0 ነው። ሶሪ ዋይ ኢንተርሰፕቱ 0 ነው። ይሄኛው ዋይ ኢንተርሰፕቱ 1 ነው ማለት ነው። ይሄን እንደ ልዩነት መውሰድ ትችላላችሁ። ከዛ ውጪ ሳይን እና ኮሳይን በዶሜን እና በሬንጅ ተመሳሳይ ናቸው። ስለዚህ ኤክስ አክሲስን የሚቆርጥበት እና ዋይ አክሲስ የሚቆርጥበት የኮስ እና የሳይን የተለያየ ቦታ ነው። ይሄ ነው ልዩነታቸው የሚቆራረጡበት። ለምንድን ነው ግን እንደዚህ የተለያየው ስንል ለምሳሌ 90 ዲግሪ ውሰዱ ከአንግል ማለት ነው። 90 ዲግሪ ብትወስዱ ሳይን 90 1 ነው፣ ኮስ 90 0 ነው። ኦኬ እንግዲህ ይሄ ላይ ዲፈረንስ አለ ማለት ነው። ሳይን ፈንክሽን ላይ 90 ዲግሪ 1 ነው የሚሆነው፣ በኮስ ፈንክሽን 90 ደግሞ 0 ነው። ይሄ ዲፈረንስ ይፈጥራል ማለት ነው። ስለዚህ 0 0 የሚሆነው 0 ዲግሪ በሳይን ጊዜ 0 ዲግሪ 180 ዲግሪ 360 ዲግሪ እያለ በ180 ዲፈረንስ ከ0 ተነስቶ ይሄዳል። የኮስ ፈንክሽን ደግሞ 0 የሚመጣው 90 270 እያለ በመሃል 180 ዲፈረንስ አድርጎ ይቀጥላል ማለት። አንደኛ
ዋይ ኢንተርሰፕታቸው የሳይን እና የኮሳይን ግራፍ ዋይ ኢንተርሰፕት ለኮሳይን ግራፍ አንድ ሲሆን እዚህ ጋር እንደምትመለከቱት ለሳይን ግራፍ 0 ነው። ኤክስ ኢንተርሰፕት በተመለከተ ሁለቱም ጋር 0 ነው። ኤክስ ኢንተርሰፕቱ ሁለቱ ጋርም 0 ነው። ሌላ ሁለተኛ ዲፈረንስ መውሰድ ያለባችሁ ሁለተኛው ልዩነት የኮሳይን ግራፍ ኤክስ አክሲስን እየደጋገመ ስለሚቆርጠው እየተመላለሰ ስለሚቆርጠው ኤክስ አክሲስን ካቲንግ ፖይንቱ ኤን ፓይ ኦቨር 2 ላይ ነው። ዌር ኤን ኢዝ ኦድ ሲሆን የሳይን ግራፍ ደግሞ እየመላለሰ የሚቆርጠው ፕላስ ኦር ማይነስ ኤን ፓይ ላይ ነው። ልዩነታቸው ይህንን መውሰድ ትችላላችሁ። ከዛ ውጭ ግን ዶሜን እና ሬንጃቸው ተመሳሳይ ነው። ዶሜን ኤንድ ሬንጅ ኦፍ ሳይን ኤንድ ኮሳይን ፈንክሽን አር ዘ ሴም ተመሳሳይ ናቸው። ልዩነታቸው ያ ነው። እስኪ ኤክሰርሳይዝ አለ እዚህ ጋር ድሮ ዘ ግራፍ ኦፍ ዘ ፎሎዊንግ ፈንክሽን y is equal to cos x for negative 2 pi up to 2 pi። በጣም ጥሩ። አሁን ዲፈረንሳቸውንም ለማየት እዚህ ጋር ይጠቅመናል። በባለፈ አይታችሁት ከሆነ የባለፈውን ቪዲዮ ላይ የሳይን ፈንክሽንን ሰርቻለሁ። ስለዚህ እዚህ ጋር ዲፈረንሱን ለማየት በጣም ቀላል ይሆንልናል ማለት ነው። በጣም ጥሩ። እንግዲህ እንደነገርኳችሁ y is equal to cos ከኔጌቲቭ 2 pi up to 2 pi ድረስ እዚህ ጋር ቴብል የተወሰነ ቫልዩ ወስደን ፕሪፔር ማድረግ እንችላለን ብያችኋለሁ በባለፈ። ቴብል ስናዘጋጅ የኤክስ ዋጋ የሚቆርጥበትን ቦታ ከላይ ስለተነጋገርን ማን ላይ ነው ብያችኋለሁ? ኤን ፓይ ኦቨር 2 ላይ ኮስ ፈንክሽን ማለት ኤን ታይምስ ፓይ ኤን ፓይ ኦቨር 2 ላይ ካት ያደርገዋል። ዌር ኤን ኢዝ ኦድ ኢንቲጀር ማለት ነው። ኤን ምን ሲሆን ያልኳችሁ? ኦድ ኢንቲጀር ሲሆን። ስለዚህ ለምሳሌ 0 ቢሆን እዚህ ጋር ኤክስ ዋጋ 0 ማለት ኤን 0 ሲሆን ማለት ነው። ሌላው 90 ዲግሪ አንድ አሁን ግራና ቀኝ ቦት ሳይድ ኔጌቲቭ ፓይ ኦቨር 2 በ3 ስታባዙት ደግሞ ኔጌቲቭ 3 ኦቨር 2 ፓይ ማለት ነው። ግን ፓይ በመሃል አለ። እስኪ ፓይን እንመልከተው። እዛው ላስቀምጠው እዚህ ቫልዩ ላይ ኔጌቲቭ ፓይ በ3 ስታባዙት ደግሞ ኔጌቲቭ 3 ኦቨር 2 ፓይ። አሁን እዚህ ጋር እየተካው አይደለም፣ ኤን ኦድ አድርጌ እየተካው ሳይሆን ቫልዩ እየሰጠው ነው። ምክንያቱም ኤን ኦድ ከሆነ ፓይ ሊመጣ አይችልም እዚህ ቦታ ላይ እና እዚህ ጋር ዝም ብዬ ቫልዩ ነው የምሰጠው። ለማንኛውም ዲግሪ መስጠት እችላለሁ ቴብሉ ላይ በተመለከተ። ኤን ፓይ ኦቨር 2 የተጠቀምኩት ኤክስ አክሲስን የሚቆርጥበት ቦታ ማለት ነው እንጂ ሌሎቹ አይሆኑም ማለት አይደለም። ስለዚህ እዚህ ጋር ፓይ ኦቨር 2 እዚህ ጋር ፓይ እዚህ ጋር 3 ኦቨር 2 ፓይ ይሆናል ማለት ነው። 3 ኦቨር 2 ፓይ ይሄ ይበቃኛል። አሁን ልብ በሉ y እኩል ይሆናል ኮስ ኤክስ አሁን ከዜሮ ልጀምር። ኮስ 0 ስንት ነው ማለት አይደለም? ይሄ ማለት ለኤክስ 0 ስትሰጡ ኮስ 0 1 ነው። ኦኬ ኮስ ፓይ ኦቨር 2 ኮስ 90 0። ኦኬ ኮስ ፓይ ኔጌቲቭ 1 ኮስ 3 ኦቨር 2 ፓይ ማለት የኮስ ዋጋ 3 ኦቨር 2 ማለት 270 ማለት ነው። ኮስ ኔጌቲቭ 270 የኤክስ ዋጋ ስንት ነው? እዛ ላይ 0 ነው አይደለ? እዚህ ላይ 0 ነው የሚሆነው። ይሄ 0 ኔጌቲቭ ፓይ ላይ የኮስ ዋጋ ኔጌቲቭ 1 ኔጌቲቭ 3 ኦቨር 2 ፓይ ፖዚቲቭ 1 ነው ይመጣ። ይሄ የዋይ ዋጋ ነው። እዚህ ጋር የሞላሁት የዋይ ዋጋ ነው። በዚህ ውስጥ ይመላለሳል ማለት ነው። ኦኬ ይሄ የኤክስ ዋጋ ነው። አሁን ግራፉ ላይ ላስቀምጥ። ኤክስ ይሄ ዋይ የዋይ ዋጋ ከኔጌቲቭ 1 እስከ ፖዚቲቭ 1 ነው። ከኔጌቲቭ 1 እስከ ፖዚቲቭ 1 ድረስ ነው። የመጀመሪያው እዚህ ጋር ፓይ ኦቨር 2 እዚህ ጋር ፓይ
3/2 ፓይ ይበቃኛል። እስከዚህ ድረስ ቁጥር ስለሰጠው በቂ ነው። በተመሳሳይ እዚህ ጋር ኔጌቲቭ ፓይ ኦቨር 2 ኔጌቲቭ ፓይ እና ኔጌቲቭ 3/2 ፓይ ኦኬ 0 ሲሆን 1 ብሎኛል። ይሄው ከላይ 0 ሲሆን 1 ኦኬ ኔጌቲቭ ፓይ ኦቨር 2 ሲሆን 0 ሲጋ 0 ነው የሚሆነው። አጠቆርኩት ምልክት እያደረኩ ነው። ኔጌቲቭ ፓይ ሲሆን ኔጌቲቭ 1 ከታች ይወርዳል ማለት ነው። ፖይንቱ እዚህ ላይ ይመጣል። ኔጌቲቭ 3/2 ሲሆን አሁን 0 ይሆናል። ፖዚቲቭ ፓይ ኦቨር 2 ሲሆን 0 1 ይሄው እዚህ ጋር አሁንም ፓይ ላይ ሲደርስ ኔጌቲቭ ነው የሚሆነው። ኔጌቲቭ ፓይም ተመሳሳይ ይህን ይመስላል። አሁን ግራፉን ነጥቦቹን ላገናኝላችሁ። ነጥቦቹን ሳገናኝላችሁ ይህንን ይመስላል። ልክ እንደዚህ አይነት ግራፍ ይሆናል ማለት ነው። ኦኬ በዚህ መልኩ ኮስ ፈንክሽን ድሮ ማድረግ እንችላለን ማለት ነው። ሳይን ፈንክሽን ቢሆን እንደው ሳይን ፈንክሽን ቢሆን እንዴት ነበር የሚያልፈው? ልክ እንደዚህ ነው የሚያልፈው። እንደዚህ መጣና እዚህ ላይ ያርፍና ኔጌቲቭ 2 ፓይ ላይ እንደዚህ እያደረገ በዚህ አሁን ይሄ በቢጫ ያስቀመጥኩት የሳይን ግራፍ ነው። ስለዚህ ልዩነት አላቸው አይደለም? የሳይን ግራፍ እና የኮስ ግራፍ ልዩነት አላቸው። ተመሳሳይ አይደሉም። ይሄ የኮስ ግራፍ ይሄን ይመስላል። ሁለተኛ ጥያቄ ፋይንድ ኤ ቱ ኤች ከኤስ ከኤች ልክ በባለፈም ለሳይን ግራፍ ተመሳሳይ እንደዚህ አይነት ሰርተናል። ስለዚህ ያንን መስራታችን ለዚህኛው ቀላል ነው የሚሆነው። የሚፈለጉ ፖይንቶች አሉ ከኤስ ከኤች ድረስ። ኤ በቀላሉ የምናውቃቸው ከሆነ ካልኩሌት ማድረግ አይጠበቅብንም። ኤን ለማግኘት እዚህ ጋር ልምጣና ኦርደር ፔር ኤ የኤክስ ዋጋ ነው። ስለዚህ የዋይ ዋጋ 0 ነው ማለት ነው እዛ ቦታ ላይ። ዛት ሚንስ ዋይ ኢዝ ኢኳል ቱ ኮስ ቴታ በሚለው ግራፍ ላይ ወይም ኢኩዌሽን ላይ የዋይ ዋጋ 0 ነው። 0 እኩል ይሆናል ኮስ ቴታ። ሶ በዚህን ጊዜ ኮስ ኤ ይሆናል። ሶሪ ኤን ስትፈልጉ ኤ ኢዝ ኢኳል ቱ ኮስ ኢንቨርስ ኦፍ 0 ማለት ነው። ኮስ ኢንቨርስ ኦፍ 0 የኮስ ዋጋ 0 የሚመጣው ስንት ላይ ነው? 90 ዲግሪ ወይም ፓይ ኦቨር 2። ስለዚህ እዚህ ጋር ትመጡና ፓይ ኦቨር 2 ትላላችሁ። ሲጀመር ኤክስ አክሲስን የሚቆርጠው ኤን ፓይ ኦቨር ፕላስ ኦር ማይነስ ኤን ፓይ ኦቨር 2 ነው ብለናል። ስለዚህ ኤ ላይ ደግሞ ኤክስ አክሲስን ቆርጦታል። ስለዚህ ፓይ ኦቨር 2 ነው ማለት ነው። ይህ ግልጽ ነው። ሌላው ሁለተኛ ቢ ነው የምንፈልገው። ቢ እዛው ይታያቸዋል። ቢ ፖይንቱን አውጡት። የቢን ግራፉ የነካውን ፖይንት ይች በቀይ የደለስኳት ናት። ወደ ዋይ አክሲስ ስትሄዱ አንድ ሁለተኛ አለ። ስለዚህ የጋ ፖይንቱን ላውጣ። ከኤክስ አክሲስ ቢ ከዋይ 1/2። ኦኬ እንደዛ ከሆነ እዚህ ጋር ለስራው ዋይ እኩል ይሆናል ኮስቴታ ነው አይደለ? ዋይ እኩል ይሆናል ኮስቴታ። የዋይ ዋጋ 1/2 ነው። 1/2 is equal to ኮስ ኢንቨርስ ኮስ ቢ ይሆናል ማለት ነው። ኤ ቢን ለማግኘት ቢ እኩል ይሆናል ኮስ ኢንቨርስ ኦፍ ኤ ኮስ ኢንቨርስ ኦፍ 1/2 ኮስ 1/2 ወይም የኮስ ዋጋ 1/2 የሆነ አንግል ስንት ነው ስንል 60 ዲግሪ ነው። ስለዚህ የ60 ዲግሪ ማለት ነው። 60 ዲግሪ በራድ ፓይ ኦቨር 3 ማለት ነው። ፓይ ኦቨር 3 ኦኬ። ሌላው ሲ ነው። ሲም ይታያችሁ ከሆነ እዚህ ጋር የሲን ኦርደር ፔር ላውጣ። ኦኬ የሲ ኦርደር ፔር ሲ እና እስኪ ካት የሚያደርግበትን ቦታ እዚህ ጋር ላጥቁርና ላሳያቸው። አሁንም 1/2 ነው ኮማ 1/2 የዋይ ዋጋ ማለት ነው። ኦኬ በነገራችን ላይ ኮስ ኔጌቲቭ 1/2 ማለት ነው። እዚህ ጋር y is equal to
ኮስ ቴታ ፎርሙላችን የዋይ ዋጋ አሁንም 1/2 ነው። 1/2 is equal to ኮስ ሲ ይሆናል ማለት ነው። ኔጌቲቭ ሲ ነው መሆን ያለበት ምክንያቱም ሲ ያለው ከወዲያ ስለሆነ የኤክስ ዋጋ ኔጌቲቭ ነው። ሲ እዚህ ጋር ሲ ኔጌቲቭ ነው። ይሄን መርሳት የለብንም። ሲ ኔጌቲቭ ነው። ኦኬ ኔጌቲቭ ሲ በነገራችን ላይ ይሄ ያው ነው፣ ምንም ለውጥ አያመጣም በዚህን ጊዜ። ኦኬ ኔጌቲቭ ሲ ከምለው ሲ is equal to cos inverse of ኔጌቲቭ 1/2 cos inverse of ኔጌቲቭ 1/2 ይህ ማለት ኔጌቲቭ 60 ዲግሪ ማለት ነው። ኔጌቲቭ 60 ዲግሪ means ኔጌቲቭ ፓይ ኦቨር 3 ኔጌቲቭ ፓይ ኦቨር 3 ኔጌቲቭ ሆኖ ኔጌቲቭ ፓይ ኦቨር 3 ይመጣል የሲ ዋጋ ማለት ነው። ኦኬ ሌላ ማን ነው? ዲ ኦኬ ዲ ቀላል ነው፣ እንደዚሁ መልሰን ማለፍ እንችላለን። ዲ ማለት ይሄ ነው አይደል? ፒክ ፖይንት ነው ከታች የታጠፈበት ማለት ነው። ስለዚህ ዲ እኩል ይሆናል ኔጌቲቭ ፖዚቲቭ ፓይ ነው። ፒክ ፖይንቱ ፓይ ላይ ነው። ለሳይን ካቲንግ ፖይንቱ ለኮሳይን ደግሞ ተርኒንግ ፖይንት ነው ወይም መታጠፊያ ቦታ ነው ብለናል ከላይ። ስለዚህ ፓይ ነው የዲ ዋጋ፣ ምንም እንትን የለውም። ኢ ላይ በተመለከተ ኢ ራሱ ፒክ ነው። ስለዚህ ኢ እዚህ ጋር ልጻፈው is equal to 2 ፓይ ነው። 2 ፓይ ላይ ነው። 2 ፓይ ላይ ነው። እንዴት? በነገራችን ላይ በካልኩሌሽን ማምጣት ይችላል። በካልኩሌሽን ማምጣት ይቻላል። ዲ እና ኢን ፓይ ያልነው ማለት ነው። ለምሳሌ ዲ የዲን ኦርደር ፔር እዚህ ጋር ሳወጣው ዲ ኮማ የዋይ ዋጋ ኔጌቲቭ 1 ነው። ዲ ኮማ ኔጌቲቭ 1 እዚህ ጋር ልምጣና ኔጌቲቭ 1 is equal to ኮስ ዲ ማለት ነው አይደለ? ስለዚህ ዲ እኩል ይሆናል ኮስ ኢንቨርስ ኦፍ ኔጌቲቭ 1 ማለት ነው። ኮስ ኢንቨርስ ኦፍ ኔጌቲቭ 1 ኮስ ኢንቨርስ ኦፍ ኔጌቲቭ 1 ማለት የኮስ ዋጋው ኔጌቲቭ 1 የሚመጣው ስንት ላይ ነው ማለት ነው። የኮስ ዋጋው ኔጌቲቭ 1 የሚመጣው ስንት ላይ ነው? 180 ዲግሪ ላይ ነው። ግልጽ ነው። 180 ዲግሪ ላይ ነው። ወይም መለስ ብላችሁ ማየት ትችላላችሁ ማን ላይ እንደሆነ። አሁን ይሄ ኔጌቲቭ 180 ላይ ቢሆን ይሆናል፣ ያው 180 ላይ ብቻ ይሆናል። አንዴ መለስ ብለን አንደኛው ጥያቄ ላይ ማየት እንችላለን። የ180 ዲግሪ እዚህ ጋር ፓይ ኔጌቲቭ 1 ነው ይኸውላችሁ እዚህ ጋር። ስለዚህ ኔጌቲቭ 1 ሲሆን 180 ወይም ፓይ ነው ማለት ነው። ይሄ ልክ ነው ማለት ነው። ይህንንም ደግመን መስራት እንችላለን። የኢን ኦርደር ፔሩን እዚህ ጋር ሳወጣላችሁ ኦኬ ኢ የት ነው ያለው? ኦኬ ኢና 1 ማለት ነው። ፖይንቱን ሳወጣው የኢ ከአንድ ጋር ያው ወደ ላይ ወጥቶ የተቀመጠበት ቦታ ማለት ነው። ኢና 1 ከዋይ 1 ነው። ስለዚህ 1 እኩል ይሆናል ኮስ ቴታ እዚህ ጋር ሶሪ ኮስ ኢ ማለት ይቻላል። ሶ ኢዝ ኢኳል ቱ ኮስ ኢንቨርስ ኦፍ 1 ማለታችን ነው። ናው ኢዝ ኢኳል ቱ ኮስ 1 የሚመጣው 360 ዲግሪ ወይም 0 ዲግሪ ላይ ነው አይደለ? ዛት ሚንስ 2 ፓይ 0 ዲግሪ አይደለም፣ ምክንያቱም አክሲሱን በጣም ርቆ ስለሚገኝ ማለት ነው። ስለዚህ ማን ላይ ነው? 360 ዲግሪ ላይ ወይም 2 ፓይ ላይ ነው ማለት ነው። ኦኬ ሌላ ማን አለ? ኤፍ ነው ያለው። ኤፍ ካቲንግ ፖይንት ስለሆነ የኮስ ካቲንግ ፖይንት ቅድም እንደነገርኳችሁ ፕላስ ኦር ማይነስ ኤን ታይምስ ፓይ ኦቨር 2 ላይ ነው ብለናል። ስለዚህ ኔጌቲቭ 3 ኦቨር 2 ላይ ነው። ኔጌቲቭ 3 ኦቨር 2 ፓይ ላይ ነው ካት ያደረገው ኤፍ ማለት ነው። ሌላው ጂ የት ነው ያለው? ጂ እና ኤች ከላይና ከታች ዋይ አክሲስ ላይ ነው ያሉት። ሌላው የመጨረሻ ሁለቶቹ ጂ እና ኤች ናቸው የሚቀሩን እዚህ ጋር። ጂ እና ኤችን ለመስራት እንግዲህ ጂ ዋይ አክሲስ ላይ ነው ያለው ከላይ። በጂ በኩል አሁን ስትሄዱ የሆነ እንትን ታገኛላችሁ፣
የኮስ ግራፍ ይሄ እያጠቆርኩት ያለሁት ፖይንት ማለት ነው የሚቆራረጥበት። እሱን ይዛችሁ ወደ ታች ስትመጡ የምታገኙት ፖይንት አለ። ግን ፖይንቱ ስፔሲፋይ አልተደረገም። ስፔሲፋይ ባይደረግ እንኳ እዚህ ጋ ያለችዋ የኤክስ ዋጋ ስፔሲፋይ ወይም ግልጽ ባይደረግ እንኳ የሆነ የሚነግረን ነገር አለ። ኤ ፓይ ኦቨር 2 ከሆነ ቢ ፓይ ኦቨር 3። ስለዚህ እዚች ጋ ያለችዋ ፖይንት ማነች ማለት ነው? ፓይ ኦቨር 4 ማለት ነው። ፓይ ኦቨር 4 ፓይ ኦቨር 4 ፓይ ኦቨር 3 ፓይ ኦቨር 2 እያለ ነው። እንግዲህ 0 ፓይ ኦቨር 4 ፓይ ኦቨር 3 ፓይ ኦቨር 2 ከዛ 3 ኦቨር 4 ፓይ እያለ ይቀጥላል ማለት ነው። በተመሳሳይ እንትን የተከፋፈለው እዚህ መሃል ላይ ያለው ልዩነታቸው ማለት ነው። ስለዚህ ፓይ ኦቨር 4 እና ጂ እናገኛለን። ሌላው የመጨረሻው የኤችን ለመውሰድ ደግሞ በኤች አኳያ ይሄንን ኤክስቴንድ አድርጉት። ቦት ሳይድ ወደ ኋላ መውሰድ ትችላላችሁ። እዚህ ጋር ወደፊትም ደስ ባላችሁ ማለት ነው። ልክ ላይኑ እዚህ ጋር የተቆራረጠበትን ይዛችሁ ወደ ላይ ስትወጡ 3 ኦቨር 4 ፓይ ይመጣል። 3 ኦቨር 4 ፓይ ኔጌቲቭም ሊሆን ይችላል ከወዲያ ከወሰዳችሁት። 3 ኦቨር 4 ፓይ እና ኤች ፖይንቶቹ እነዚህ ናቸው። አሁን ካልኩሌሽኑ ላይ እንተካለን ማለት ነው። ስለዚህ ዋይ ኢዝ ኢኳል ቱ ኮስ ቴታ ናው በዋይ ቦታ ጂን ተካና ኮስ ፓይ ኦቨር 4 ይሆናል። ኮስ ፓይ ኦቨር 4 ናው ኢዝ ኢኳል ቱ ኮስ ፓይ ኦቨር 4 ማለት 45 ዲግሪ ማለት ነው። ሶ ራዲካል ቱ ኦቨር 2 የጂ ዋጋ ማለት ነው። ኦኬ የኤች ዋጋ ደግሞ በነገራችን ላይ ጂ እና ኤች ተመሳሳይ ቦታ ላይ ያሉ ግን ተቃራኒ ናቸው። ተቃራኒ የሆኑ ዋጋቸው ተቃራኒ የሆነ ግን ማግኒቲዩዳቸው ተመሳሳይ የሆነ ቫልዩ ነው ያላቸው ጂ እና ኤች። ኦኬ እስኪ እንስራው። ለማንኛውም ኮስ 3 ኦቨር 4 ፓይ ማለት ነው። 3 ኦቨር 4 ፓይ 3 ኦቨር 4 ፓይ ማለት 135 ዲግሪ ማለት ነው። ሉክ ኮስ 135 ዲግሪ ማለት ነው። ይሄን እንደው ወደ ዲግሪ ላምጣውና ኮስ 135 ዲግሪ ማለት ኔጌቲቭ ቫልዩ ነው የሚኖረው። ኔጌቲቭ ቫልዩ ነው የሚሆነው። ኔጌቲቭ ኦፍ ኮስ 45 ዲግሪ ማለት ነው። ይሄ በምን ፕሪንሲፕል ነው? ከዚህ ቀደም ተምራችኋል። ኮስ 45 ዲግሪ ይሆናል። ዛት ሚንስ ኔጌቲቭ ራዲካል 2 ኦቨር 2 ማለት ነው። ኔጌቲቭ ራዲካል 2 ኦቨር 2 የፖዚቲቭ ራዲካል 2 ኦቨር ሪፈረንስ አንግል ማለት ነው አይደለ? ይሄ አንግላችን እስከ 360 ወይም በአንድ ዙር ላይ እስካለ ድረስ ሪፈረንስ አንግል ቴታ ሪፈረንስ ተጠቅመን መስራት እንችላለን። ታስታውሱ ከሆነ ከ90 እስከ 180 ሲሆን ከ180 ላይ አንግሉ መቀነስ ነው ራሱን አንግሉ ከዛ ሪፈረንስ። አሁን ይሄ 45 ዲግሪ ሪፈረንስ አንግል ይባላል። ስለዚህ ከኔጌቲቭ ኦፍ ኮስ 45 ዲግሪ ጋር ኮስ 135 እኩል ይሆናል። ኮተርሚናልም ተምራችኋል። እነሱ ነገሮችም መርሳት የለባችሁም። አስታውሱ ሁሌም አንዴ ተማራችሁ ማለት አንዴ የትታችሁት የምትቀሩት ሳይሆን በሆነ አጋጣሚ ውስጥ እየተመለሰ የምታገኙት ነገር ማለት ነው። ዛሬው ቪዲዮ ይህንን የሚመስል ነበረ። በሚቀጥለው ስለ ታን ፈንክሽን እናያለን። ታን ፈንክሽን ዶሜን እና ሬንጁን በሚቀጥለው እናያለን። ለዛሬ አመሰግናለሁ። ቪዲዮን ላይክ እንደዚሁም ሼር፣ ሰብስክራይብ ማድረግ አትርሱ። ቻው።